ነው የምትለኝ? አዝናለሁ። አንቺ በአደጋው ምክንያት ልጅ መውለድ አትችይም። ሮዛ ከባድ ችግር ደረሰባት። ሮዛን እያስደነገጣትና እንዲሁም ደግሞ ይሆናል ብላ ያላሰበችው ችግርም ገጠማት። ሮዛ በደረሰባት የመኪና አደጋ ከአሁን በኋላ መውለድ እንደማትችልም ከዶክተሩ ተነገራት። ዶክተሩ በሚደውልላት ሰዓት ግን ደግሞ ሌላ ዜና ነው ብላ ነበረ። ነገር ግን ለሷ ይሄ በጣም ከባድ ነበረ። እናም ከአሁን በኋላ መውለድ አችም ነበር ያላትኝ። ሮዛም በዛ ደንግጣም እያለ ነገር ግን ደግሞ አሁን ላይ እየሆነ ያለው በተለይ ደግሞ ዳዊት የእሱ ልጅ እንዳልሆነና እንዲሁም ደግሞ ከሌላ ወንድ ጋር እንዳደረችና እንዲሁም ብዙ ነገር እንደካደችው ሲያቅም በጣም እንድተናደድባት አሁን ላይ ደግሞ ልጅ መውለድም እንደማትችል እንዲሁም ደግሞ ከዳዊት ጋርም እንደምትወጣ ስታስበው በጣም ነበር ያዘነችው። ሔዋንም ለአቶ መሰለ ከባድ ማስጠንቀቂያ ሰጠችው። ልህ ካሁን በኋላ ዴቭ አንተ ጋር የሚመጣው እግር ላይ ሊወርቅ ሳይሆን እግር ሊቆርጥል ነው። በቃ ተለማመጥን እኮ አበዛው ብላም ትላለች። እኔ እኮ መሰለ ነኝ አታውቂኝም ማለት ነው በማለት አቶ መሰለም ሔዋን ላይ ይዝትባታል። ሔዋንም እባክህን ካሁን በኋላ ምንም ነገር ብታመጣ ምንም ነገር አታደርግም ስትለውም ነበረ። አሁን የልቃስ ወደድክም ጠላህም የማቀርብልን ጥያቄ ተቀበል ብላም ትለዋለች። እሺ ምንድነው? እስኪ ልስማሽ፣ ጥያቄሽ ምን ነበረ ይላታል። እሷም ደግሞ ይኸውልህ እኔ ብሩን እሰጣለሁ፣ ዴቭን ጋር ግን ምንም ነገር ልደርስ አትችልም። ካሁን በኋላ ከህይወታችን እንድትወጣ እፈልጋለሁ፣ እናም ደግሞ ቤቱንም እንድትመልስለት እፈልጋለሁ ትለዋለች። አቶ መሰለም እሺ ችግር የለውም፣ አዎ ብሩን ከሰጠሽኝ እመልስሻለሁ። ታዲያ ብሩ ብቻ አይደለም ከፊት ለፊት የምታስቀድሚው ነገር አለ ብሎም ይላታል። ደግሞ ምን ፈለክ ብላም ስትለው አዎ እምዋጋና እንዲሁም ደግሞ ከእናንተ ጋር የምፋለምባትኝ ሉሊትን ፍቅሬን ይላታል። ሉሊትን ለማቀፍ በጣም ብዙ ጊዜ የፈጀብኝና እንዲሁም ደግሞ የቸኮልኩት እንደሆነ አታውቂም አይደለ? ስለዚህ ሉሊትን እፈልጋታለሁ። ከምንም በላይ እኔ ልጅ ገንዘብ አይደለም እንደዚህ እናንተ ጋር ኩምብስ ቀና የሚያደርገኝ ሙሽሬን ነው፣ ሉሊትን ግድ ነው ብሎም ይላታል። ይህንንማ መቼም ቢሆን አታገኘውም፣ ሉሊትን ልታገኛትም አችልም ብላም ትላለች። በስተመጨረሻም ግን ሳይስማሙ ሔዋንና አቶ መሰለም ተጣልተው ይለያያሉ። እንዲሁም ባንቴኑ ለሔዋን ደውሎም ሲላትኝ ከመሰለ ጋር ነኝ ያለሁት ብላ ስትለውም ባንቴኑም አንቺ ቆይ ግን ይህንን አውሬ የሆነ ሰው ለምን ቀረብሽው? ምን አይነት ሰው እንደሆነ እንኳን አታውቂም እኮ አንቺ። ቆይ ግን ለምንድን ነው ብሎም በጣም ተናዶም ይላታል። እባክሽን ሔዋኔ ምንም ነገር እንዳይገጥምሽ እናም ራስሽን ጠብቂ ይላታል። እንዲሁም ሔዋን አይ እንደዚህማ አትበለኝ ትለዋለች። ባንቴኑም እኔ አልችልም ምንም ነገር ማድረግ እንደዚህ እያልኩኝ ቀስ እያልኩ ረሳሽ እንደው እንጂ በፍጹም አልችልም በማለት ይመልስላታል። አሁን ላይ አቶ መሰለም ሉሊትን ካላገኘው በፍጹም ይህን ቤትም አልመልስም ሲልም ይገኛል። እንዲሁም ሮዛ አሁን ላይ በጣም ያሳዝናትና እንዲሁም ደግሞ ያበሳጫት ነገር ቢኖር ካሁን በኋላ መውለድ እንደማትችልና ከዴቭ ጋር ምንም አይነት ነገር ግንኙነት እንደማይኖራቸው እናም ደግሞ ቤቱም እንግዲህ ዴቭ ሲወስድባትኝ ጎዳና እንደምትወርቅ ነበር ያሰበች። ነገር ግን ደግሞ ዴቭ ደግሞ በአቶ መሰለ ቤቱ እንደተወረሰም ሮዛ አላወቀችም ነበር። እናም ዴቭም አሁን ላይ ተጨናንቆና እንዲሁም ደግሞ ቆይ ግን እንዴት እንደዚህ ሊሆን ይችላል በማለት ራሱን ጥያቄ ውስጥ አስገብቷል። እንዲሁም የሮዛ እናት ያለችበትን ቤትም ሂደው ሲለኩትና እንዲሁም ደግሞ ሊሸጥ እንደሆነም እንደተነገራትኝ ለሮዛ እናት ተደውሎ ይነገራታል። እንዲሁም ሮዛ እናቷ ትደውልና ይልሽ እንግዲህ ቤቱን በሌሌ ሊሸጡት ነው፣ በቃ ጎዳና ለወርቅ ነው፣ አሁን የመጨረሻ ላይ ነው ያለሁትኝ፣ ይልሽ ነግሬሻለሁ፣ አንቺ ግን ስትከረፈፊ ነበረ፣ አሁን ግን ይኸው አውጥተው ሊጥሪ ነው በስተርጅና ብላም ታለቅሳለች። እናም ቆይ ግን ምን አይነት ሰው ነው? እንዴት ነው ሲለኩትኝ በማለት ሮዛም ተደነጋግጣ ትጠይቃታለች። እኔ ብቻ እንዴት እንደሆነ አላቅም፣ ግን ደግሞ በሁለቱም አቅጣጫ ሲለኩት ነበረ፣ ግን ደግሞ ምን እንደሚፈጠር እንኳን አላውቅም ብላም ትላለች። ፓንቴኑም አቶ መሰለን ይኸውልህ ልታርፍ ይገባሃል፣ ካሁን በኋላ ምንም ነገር ማድረግ አትችልም ትላለች። ሉሊትም ደግሞ እዛ ጋር ዳግምን በፎቶ እያየች እያለ ዳዊት ይደርስባታል። ዳዊትም ቆይ ግን ደግሞ ይሄ ማን ነው? ምን
ምንስ እየሰራሽ ነው ብሎም ሲላትኝ ሉሊትን በጣም ትደነግጥና ስልኳን ትዘጋዋለች። አዎ ይሄ ልጅ ማን ነው? እኔ ቆይ ግን የማውቀው መሰለኝ ብሎም ሲላትኝ የት ነው የምታውቀው ወንድሜ ብላም ትጠይቀዋለች። ብቻ አውቀዋለሁ መሰል ብሎም ሲያስገድዳትኝ አዎ እዚህ በፊት ዳግም ይባላል እናም ወድቄ ሳለ ወደ ሆስፒታል ወስዶ ያገዘኝ ልጅ ነው ብላም ትለዋለች። ለማንኛውም እሺ ብሎ ይህንን ሚስጥር ደግሞ ለፓንቴኑ ይነግረውና ሉሊት ህይወቷ አደጋ ላይ ነው። ቆይ ግን ምን አይነት ሰው ነው? እንደዚህ አይነት ሰው ነውና ስለዚህ አሁንም ቢሆን እያታለላት ነው፣ ልንደርስላት ይገባል ብሎ ለፓንቴኑ ይነግረዋል። ፓንቴኑም ግራ በመጋባትና እንዲሁም ቆይ ግን እንዴት እንደዚህ ሊሆን ይችላል በማለት ነበረ። እናም ሉሊትን ይኸውልሽ ይሄ ሰው ማለት እንዲሁም የኔ ጓደኛና እንዲሁም ደግሞ ከሮዛ ጋር የማይሆን መጥፎ ግንኙነትም ነበራቸው። እናም ደግሞ እኔንም በጣም ብዙ ብር ክዶኛል እና ስለዚህ የኔ ጓደኛ ነበር። አሁን ግን ተጣልተናል። ስለዚህ አንቺ ጥንቃቄ ማድረግ አለብሽ፣ ለህይወትሽ በጣም ከባድ ነው። እናም ደግሞ የቀረብሽው ሰውም በጣም መጥፎ ሰው ነው ብሎም ይላታል። አዎ አውቃለሁ፣ ግን ደግሞ ቆይ ግን ይሄ እኮ ስሙ እንደዚህ አይደለም ብላ ስሙ ዳግም እንደሆነ ነው የማውቀው ብላ አዎ ዋሽቶሻል፣ ዳግም በፍጹም አይባልም ስሙም ሌላ ነው በማለት ይመልስላታል። አሁን ላይ ሉሊት ግራ ተጋብታና እንዲሁም በተለይ ደግሞ በሰዓቱ ስላገዛትኝ ነው እንጂ እሱን ፍላጎት ኑሯት አይደለም። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቡ ናቸው መት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ቀጣይ ክፍል እንግዲህ ትንሿ ሙሽራ ይዤላችሁ መጥቻለሁ። ትንሿ ሙሽራ ምን ተፈጠረ፣ ምንስ ሆነ የሚለውን ነገር ይዤላችሁ መጥቻለሁ። እናንተ ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ በዛሬው ዕለት ምን ተፈጠረ፣ ትንሿ ሙሽራ ሉሊትስ እንዲሁስ ደግሞ አቶ መሰለ ሊወስዳት ተነስቷል። እንዲሁስ ሊወስዳት ነው፣ እንዴት ይወስዳታል? እንዲሁስ ደግሞ ሮዛ እንግዲህ ከባድ ችግር ውስጥ ገብታለች። እንግዲህ ይሆናል ብላ ወይም ደግሞ ይህ ነገር ይፈጠራል ብላ አስባ የማታውቀው ከባድ ችግር ውስጥ ገብታለች። ይህ ማለት እንግዲህ ውድ ቤተሰቦቼ ሮዛ አሁን ላይ ከአሁን በኋላ መውለድ እንደማትችልና እንዲሁም ደግሞ በደረሰባት አደጋ በጣም ከባድ ነገር እንደገጠማትና እንዲሁም ደግሞ ልጅ መሸከም እንደማትችል ሲነገራትኝ ሮዛም በጣም ትደነግጣለች። ወይ ደግሞ ይሄ ደግሞ ምን ማለት ነው ዶክተር ብላም ስትል በጣም አዝናለሁ። አዎ ሮዛ፣ ግን ደግሞ ይህ ነገር ባይፈጠር በጣም ደስ ይለኝ ነበር፣ ግን ደግሞ ተፈጠረ። እናም ምንም ማድረግ አልቻልኩም ብሎም ይላታል። ሮዛም በጣም ደንግጣ ያለ ግን ደግሞ ስልኩን ሳዘጋም ቆማ ነበር የቀረችው። በጣምም ደነገጠች። ቆይ ግን እንዴት ይሄ ነገር ሊፈጠር ይችላል በማለት ነበረ ለራሷ ጥያቄ የሆነባት። እንዲሁም ሔዋን ለአቶ መሰለ ከባድ ማስጠንቀቂያ ሰጠችው። ካሁን በኋላ እዩልህ አንተ ሰውዬ የማታርፍ ከሆነ ተው በቃ ለህይወትህም አስኪ ነው። ይልህ ዴብ ታግሶሃል። አሁን ላይ ግን ከአቅማችን በላይ እየሆንክ ነው። ስለዚህ ቤቱን ማስረከብ አለብህ። ከዴብ የምትፈልገውን ገንዘብ እኔ ራሴ እሰጣለሁ በማለት ታናግረዋለች። እኔ ገንዘብ አይደለም ችግሬ፣ ግን ደግሞ ይኸውልሽ አንድ ነገር ከእናንተ የያዛችሁብኛለ፣ የኔ የሆነ ነገሬን ወስዳችሁብኛል። ስለዚህ የኔ የሆነ ነገሬን መመለስ አለባችሁም ብሎም ይላታል። እሺ ምንድነው ብላም በምትጠይቅበት ሰዓት አዎ ሙሽራዬን መውሰድ እፈልጋለሁ፣ ከብርም በላይ መጀመሪያ ሉሊትን መውሰድ እፈልጋለሁ። ሉሊት እርባኛለች። ሉሊት በጣም ነው የናፈቀች።